ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እጅግ በጣም ልብ የሚሰብርና የሚያሳዝን ዜና በትናንትናው ዕለት ማለትም ጥር 18 2018 ዓመተ ምህረት ትናንት ሰኞ ዕለት ማለት ነው። እጅግ በጣም የሚያሳዝንና ልብ የሚሰብር ዜና ተሰምቷል። ብፁዕ አባታችን አቡነ ዕንባቆም ከዚህ ዓለም በሞት መለየታቸውን ተከትሎ የብዙዎችን ልብ የሰበረና እጅግ በጣም የሚያሳዝኑ ትሁትና ጠንካራ አባት እንደሆኑ ከዚህ በፊትም የተነገረላቸው ድንቅ አባት ነበሩ። አባታችን ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም አርፈዋል ማለት ነው። ብፁዕ አባታችን አቡነ ዕንባቆም እጅግ በጣም ተወዳጅና በእምነታቸው ጠንካራ የሆኑ አባት ነበሩ። ረጅሙን ጊዜያቸውን በማስተዳደር የቆዩት ከዚህም በፊት ማለት ነው በቅዱስ በሆነው ቦታ በቅዱስ ኢየሩሳሌም ለረጅም ዓመታት ሲያስተዳደሩ የነበሩ አባት ናቸው። ብፁዕ ቅዱስ አባታችን አቡነ ዕንባቆም ትምህርታቸውን በተማሩበት ምልኩስናቸውን በተቀበሉበት በጵጵስናቸው ጊዜም በረጅም ሰዓት ባገለገሉበት ገዳም በደብረ ሊባኖስ ማለት ነው። በዛው በደብረ ሊባኖስ ነው ያለፉት አባታችን በሕክምና በሀገር ውስጥም ከሀገር ውጭም ሲረዱ ቆይተዋል። ብፁዕ አባታችን አቡነ ዕንባቆም ማለት ነው ለረጅም ጊዜ በውጭ ሀገርና በሀገር ውስጥ በሕክምና ሲታገዙ ቆይተው ነው ከዚህ ዓለም ድካም ያለፉት ማለት ነው። አባታችን ብፁዕ አቡነ ዕንባቆም ረጅም ጊዜ ባገለገሉበትና ምልኩስናቸውን በወሰዱበት ጵጵስናቸውን በተቀበሉበት በቅዱስ ገዳም በደብረ ሊባኖስ የቀብር ስነ ስርዓታቸው ዛሬ ጥር 19 2018 ዓመተ ምህረት ማለት ነው የፍትሐት ስነ ስርዓት እየተካሄደ ነው ያለው በቅዱስ ደብረ ሊባኖስ ገዳም በተክለ ሃይማኖት ገዳም ማለት ነው። አባታችን ብፁዕ አቡነ ዕንባቆም እንደሳቸው አይነት ደጋግ እንደ አባታችን ወቅዱስ አቡነ ዕንባቆም አይነት አባቶች ኢትዮጵያ ውስጥ ብዙ ያሉ ቢሆንም እንደሳቸው አይነት አባቶች ወደፊትም እንዲያበረክትልንና እግዚአብሔር አምላክ እንዲሰጠን እንመኛለን። ብፁዕ አባታችን እስከ ዛሬ ድረስ ደከመኝም ሰለቸኝ ሳይሉ በተለያየ ሀገር እየሄዱ ስራቸውን ሲሰሩ ሲያገለግሉ የነበሩ ሲመክሩ ሲዘክሩ ሲያስተምሩ የነበሩ ቅዱስ አባት ናቸው። አባታችን አቡነ ዕንባቆም ከሳራ ከአብርሃም ከይስሐቅ ከያዕቆብ ጎን ነፍሳቸውን እያስቀምጥልን ፈጣሪያችን ኢየሱስ ክርስቶስ ማለት እንወዳለን። ወቅዱስ አቡነ ዕንባቆም ዛሬ በቅዱስ ደብረ ሊባኖስ ገዳም የቀብር ስነ ስርዓታቸው ይካሄዳል ማለት ነው። ነፍሳቸውን በአጸደ ገነት ያኑርልን። የእሳቸውን በረከት በእኛ ላይም እንዲያደር ምኞታችን ነው። አባታችንን በረከታችን ይደርብን፣ በረከቱ ለእኛም ይድረሰን ማለት እንወዳለን ማለት ነው። ብፁዕ አባታችን ብፁዕነታቸው እንዳይለየን ምኞታችን ነው። አባታችን ብፁዕ ወቅዱስ አቡነ ዕንባቆም ነፍሶትን በአጸደ ገነት ያኖርልን፣ በረከቱ በእኛ በልጆቹ ላይ ይደርብን ማለት እንወዳለን።